ነበረ ትንቢት ንገሩ ተንብዩልን ብለን ማሳየት ነው። እውነት ነገር ነው ነብያችን። አቅሻለሁ ብቻ ነው የሚናገሩ። ምንድነው ተንብይልኝ ማለት? አንቺ እየቀለድሽ እያሾፍሽ ተንብይልኝ ማለት ምን ማለት ነው? አናገርክ ነው። እሱ የባሰ ነው። እሱ ከባድ ነው። ከባድ ነው። በህልምም እሱ ለሰው አይምጣ። በእውነት በህልም እንኳን በአካል በህልም ሞታ በህልም አይምጣ። እዚህ ጋር እንዴታችን አለች ፌቨን የምትባል በጣም ጸሎት ትወዳለች እና ከፌቨን ጋር እስቲ ትንሽ አውሩ፣ ትንሽ ተነጋገሩ። ፕሮፌት እንዴት ነው? አቤት ትንቢት እንዲነግሩኝ ነው እና ተንብዩልኝ እስኪ። በቀደምም እንደ የበቀደሞች ሰዎች ናቸው እንደ ፕሮፌት እርሱ ፕሮፌት አይደሉ እንዴ? ሁሉንም ሰው የበቀደሙ ኧረ እኔ በቀደም አልነበረችም በእውነት እንደዛ ማለት ተጫምኩት እኮ እንደዛ አይነት ጥያቄ በቀደምም ስለተጠየቀ ነቢይ ሲባል እኮ ይተነብያል። የእግዚአብሔር አፍ ማለት አይደል? ነቢይ ማለት የእግዚአብሔር አፍ አይደል? ስለዚህ ይተነብያል በሚል ይናገራል። ስለዚህ እኔ ደግሞ ለአንድም ወዳጄ ይነግሩታል። ይኸው መጥቷል። አንዱም ይጸለይለታል። አስቸግሮኛል ዜድ የሚባል ለሱም ይጸለያል። ዛሬ እንቀጥላለን። ቀጥ ፌቨን ከዛ ወደ ዜድ እንግዲህ ጸሎት ሪሱን ያምጣና ልጸልይ። ሪስ ለሚያመጣ ሰው ነው። በዚህ ሀሳብ ላይ ጸልልኝ የእግዚአብሔር ሰው ለሚል ሰው ነው እንጂ የጸሎት አገልግሎት ነው ያላቸው። የጸሎት አገልግሎት ስማቸውን ለምንድን ነው ፕሮፌት ያደረጉት? የጸሎት ጸጋ ነው ያላቸው። ያው ኢትስ ቢዝነስ አይ ቲንክ። ሰላም ነው ዮኒዬ፣ እንዴት ናችሁ? አቶ ዘማች እንዴት ነው? ሰላም ነው አሎ። አቶ ዘማች ሁሉ ሰላም ነው? ሰላም ነው። ሰላም ነው። አቶ አይደለም ስማቸው ዜድ። የት ቸርች ኖት? ነቢይ ናቸው። አይ የት ቸርች እንደሆኑ ማወቅ ፈልጌ ነው። እኔ ቸርቹ በቀደም ተናግር ያለው የሆነ ንገራቸው። አይ እርሶ ይንገሩን እንጂ አይደለም። የራስ የሚባል ነገር የለም። እኔት የራሳቸው የሚባል ነገር ያለ እንዴ? ሰው በግል የሚከፈት ቸርች አለ እንዴ? ነገር ግን እግዚአብሔር ራእይ ሰጥቶት የት ኖት ነው ያልኩት። ኧረ የረዘመ ጥያቄ አለ፣ በጣም አያስፎት። የት ነው የሚያገለግሉት ነው ያልኩት። የት ነው የሚያገለግሉት? አገልግሎት ዓለም አቀፍ አገልግሎት እኮ ነው የኔ ወንድም። ምን አቀፍ? ምን አቀፍ? ዓለም አቀፍ አገልግሎት ነው። ዘንድሮ ጴንጤ እምነቴ ልቀይር እንዴ? ከሰፈር ያላለቀ ከቤቱ አላለፈም እኮ ማቀፍ ይላሉ እንዴ? ከሰፈር እኮ አይ ወደ ዓለም ሁሉ ሂዱ ብሎናል እኮ። አንድ ቦታ ብቻ አይደለም እናገለግለው። ወንድሜ ነገርኩ እኮ። እድሜ ለዮኒ ማኛ ሙድ የያዘቦት ይኸው አሜሪካ ደረሱ እኮ። እኔ አሜሪካ ነኝ ያለው። ኦኬ አሜሪካ ምን አሜሪካ ሰማይ መንግስታት ሙድ የያዘቦት ዜዶ እኔ አክብሬ ነው ማውራቸው። አቶ ዘማች አንድ ጊዜ እኔ አክብሬ ነው ማውራቸው። የትኛዋ ቤተክርስቲያን የተሾመችው አቶ ዘማች? አሜሪካ የምትነግረኝ የቷ ቤተክርስቲያን የተሾመችው አቶ ዘማች? እስር ቤት ሆኖ ነው። እስር ቤት ውስጥ ነው የተሾሙት። ከእስር ቤት ነው የተሾሙት። ከእስር ቤት ነው የተሾሙት። እየመለሱ አይደለም። አይ በቃ እየመለሱለት አይደለም። ዮኒዬ አሁን ለዚህ ትስበኛለህ ታዲያ? ተው እግዚአብሔር ሰው ምን ሆነ ነው? አረ ከሱ እሳቸው ይናገሩ፣ ፕሮፌት ይናገሩ እንዴ? አቶ ዘማች እኛ በእስር ቤት የሚገባ መንፈስ መጥፎ መንፈስ ነው። ይሄ ከባድ መንፈስ። ኧረ ተው እባክህ፣ ከባድ መንፈሱ ሊያወጣ እኮ ነው።
የሚያንጫጫ ነው እኮ እውነት ነው እውነት ነው እሺ ፕሮፌት አንድ ጥያቄ ፕሮፌት አንድ ጥያቄ ጠይቁት አንድ ጥያቄ ለማንኛውም እህት አለም አንዴ ጂጂ እህታችን በጌታ ነበሩ እስር ቤት ሲገቡ አንዴ እህት አለም ይቅርታ በጣም ለማንኛውም አቶ ዘማች እርሶ ትልቅ ቤተ እምነት እያሰደቡ ነው ስለዚህ ከሆኑ ያሉበትን ቤተክርስቲያን እውነትም ከእስር ቤት ውጪ እስር ቤት ከሆነ ሁሉ ነገሩ የሚያልቀው ተጀምሮ የሚያልቀው የራሱ እና በቤቶ ከሆነ አይ ቲንክ ከኋላው የሆነ ተቀደም ነገር ያለው እኮ ይኸውልህ ስማኝ በደንብ ስማኝ እሺ ልንገሪ ስማኝ ዮኒ ኮን ንገሮ ብያል ነገርህም እንጂ እኔ ታሪክን ነግሬ እኔም ደግሞ ነብይነት ከየት አባጣ ስለኝ ነብይነት እኔን እግዚአብሔር ወንበደ ነበርኩት ሰውዬ 4 ጊዜ ሐዋሳ ወይን ቤት ተመላልሼ ገብቼ በአራተኛ ዙር ላይ ነው ጌታን እኔ ዛሬ 31 ዓመት አንተ በዚህ ምድር ላይ ምን አለ አንተ እግዚአብሔር ነብይ ነህ ያለኝ በድምጽ ጌታ እንጂ ሰው አይደለም አባልነት የት ነው ለምትለው ኦጋነ ቸርች መከነ ሶስ ነኝ ኦጋነ ቸርች ሐዋሳ የት ኦጋነ ቸርች ሐዋሳ መካነ ኢየሱስ ነው አዎ መካነ ኢየሱስ እዛው ያገለግላሉ እዛ ቸርች ውስጥ ምን እያልከኝ ነው ያገለግላሉ ወይ አገልግሎት አለው ተይዛ አሁን ቦታ ጠየቀኝ እኮ ስለ አገልግሎት አይደለም እኮ ጠየቀኝ ያገለግላሉ ወይ እዛ ቸርች ስለ አባልነት ጠየቅ ኖ አገልግሎት ቸርቹ ነገር ያለው አገልግሎትስ አለው መተጠይቃቸው አገልግሎትስ አለው እዛ ውስጥ አድራሻ ነገር አገልግሎት አለው ወይስ ለእስር ቤት ብቻ ነው እርሶ ነብይነት አሁን አንተ ቅድም አድራሻ ጠየቅ ይኸውልህ የት ነው አልክ ነገርኩ ነው አሁን ቆንጆ ነው አሁን ሐዋሳ መሆኑን ነግረውኛል አሁን እየነኩት ያለውት እርሶ እዛ ውስጥ በአቶነት ነው ያሉት በነብይነት ነው ያሉት አባል ሆነው አሁን የቤተክርስቲያኒቷ ሊስት ላይ ሲመዘገቡ በአባልነት አቶ ዘማች ተብሎ ነው አሁን መቼም እያዩት ስለሆነ እንዳይዋሹ የሚያዩ ሐዋሳ እዛች ያሉ መካነ ኢየሱስ ያሉ ሰዎች አሉ እንዳይዋሹ ነገ ጧት ዮኒ ማኛ ጋር መጥተው እነዚህ ሰዎች እንትን ውሸቶን ነው ይሎታል ስለዚህ እዛ የተጻፉት መዝገብ ላይ የተጻፉት መዝገብ ላይ የተጻፉት አቶ ዘማች ተብለው ነው ወይንስ ደግሞ ነብይ ዘማች ተብለው ነው እውነተኛ ጥያቄ ነው ዘማች ዳንኤል ተብለው ነው በቃ ቻው ጌታ ይባርኮት አለቀ መካነ ኢየሱስ ቸርች ነብይነትን አትቀበሉም ይያሉ በቃ ፈልጉ እስር ቤት ፈልጉና የሆነ ፌስታል ይወጥሩና በቃ እዛው አገልግሏቸው ባይ ደናው ነው ፕሮፌት መካነ ኢየሱስ ቸርች ነብይነትን ትቀበላለች ፌስታል አትብለ ወጥራለሁ እንደነገርኩ እኮ ነኝ ራእን ነገርኩ ቦታ ይነገር እውነት ነው እሱን የሚያክል ፕሮፌት ላስቲክ ወጥሩ ይላል እንዴት ላስቲክ ሳይሆን የሚወጥረው ጦሩ ጌታ የሚመለክበት አዳራሽ ይሰራሉ እውነት በጣም ግን ችግሩን አዩ አይደል የዜድ ስለዚህ ቸርቹን ነቅሎ ወጥቶ አይደለም በደንብ ስማ ይሆን አድራሻ ነገር ያለው ኦጋነ ቸርችም ታውቃለች መታሰርንም እስር ቤት መሆነ ታውቃለች ራእይንም አስተናግዳለች የእግዚአብሔር ጊዜ ሲመጣ ሰዓቱ ሲመጣም እጃቸው ጭኖ ራእይ የሚፈጸምበት ሰዓት እሱ ነው የሚያውቀው ቅድም እሷ የምትለው ትክክል ነው እዚህ ውስጥ ያለችው እህታችን ጋር ነው የሚመጣ መልስ ልመልሳት ነበረ ለምንድን ነው እግዚአብሔር በዛ ቦታ ላይ በእስር ቤት ነብይ ብሎኛል አንድ ዶክተሮቱ እስከሚጨርስ ድረስ ጨርሶ ነው እንግዲህ ወደ ምርቃቱ የሚሄደው ምሳሌ ነው የምነግራቸው ነገር ግን እሷ የምትለው አሁን ትክክለኛ ኦሪጂናል ነብይ ቢሆን ኖሮ እሷ እዚች ጋር የምትለውን በልባ ውስጥ የተቀመጠውን እኮ እውነት ነው አውቃለሁ ትክክል ናት ትክክል አይደለችም አይደለም አካሄድ ትክክል ስላልሆነ ነው ስለዚህ እኔም እያልኩ ያለሁት ነብይ ያለኝ እግዚአብሔር ነው ግን ዘመንን አምጣ ብዬ እግዚአብሔር አሁን አይነን ከፍቶ
እሱ የሚመለክበት ቦታ ሳይቶኛል። አየህ ግን አሁንም ጊዜው እየጠበቅኩ ነው፣ ሰዓቱን እየጠበቅኩ ነው። ቸርች አልከፈትኩም፣ የራሴ ግል ቸርች የለም። እስካሁን ድረስ በየቦታ ላይ እየተከራየው መክፈት አላቃተኝ፣ ግን በየቦታ እየሄድኩ አገለግላለሁ፣ ወንጌል አሰራጫለሁ። የእግዚአብሔር ጊዜ ሲመጣ ወደ ነቢይነት እግዚአብሔር ለጠራ ጥሪ ትክክለኛ ነቢይነት ሰዎች ጣታቸው እንደዚህ እየቀሰሩ አይደለም የሚሉበት ዘመን በቅቶ ወደ እውነተኛ ነቢይነት ውስጥ የምንገባበት ሰዓት ሩቅ አይደለም፣ ቅርብ ነው። ስለዚህ አመሰግናለሁ። ቸርች ሊከፍቱ ነው ምናምን ሰው አሁን ለኛ ትንሽ ትንቢት በቃ ሰው በኋላ ወደርሶ እንዲመጣ ወይ ትንቢት ተናገሩ ወይ ደግሞ የመጽሐፍ ቅዱስ ጥያቄ እንጠይቀውትና መልሱ። ትክክለኛ ነብይ አይደሉም ማለት ነው። አሁን እንደዛ ካልሆነ ምን አይደለም። እኔ እዚህ ጋር ጥያቄ ያለኝ ትክክለኛ ነብይነት እንመጣበት ጊዜ ቅርብ ነው። ፕሮፌት እኔ ጥያቄ ያለኝ ማለት ነው። ነብይ ነኝ ይላል ነብይነቱ ነብይ ነኝ እኮ አንቺ ያልሽውን አሁን ሐሳብ ምንድነው? በውስጥ የተቀመጠውን መሻት እግዚአብሔር ያውቃል አላልሽም? ያውቃልና ጸልይ አይደለ ያልሽው? አላልሽም ወይ? ያ በቃ አሁን እኔ አንደርስታንድ አድርጌውታለሁ እኮ እርሶ ፕሮፌት መሆን ይፈልጋሉ፣ ግን ፕሮፌትነት ገና አልተሰጡትም። ፕሮፌት አልሆኑም። ኔቨር ቢሆኑ ኖሮ እውነት እግዚአብሔር ነው። አንደኛ ጥንቃቄ አድርጉ። የወሎት ዘማች ጥንቃቄ አድርጉ። አንደኛ መንፈስ ቅዱስ ያዝኑቦታል በመጀመሪያ ደረጃ። ቀጥሎ ወንጌል ይሰደባል። አንቺ ነው የሚያዝነው። ይኸውልሽ እኔ አንቺ በምትቀልጂው ላይ ነው የሚያዝነው። አይደለም ፕሮፌት ይቅርታ እውነተኛ ነገር ተናገርኩት። አንቺ ልጠይቃቸው ፕሮፌትን ልጠይቃቸው። ወይ ፕሮፌት እኔን አናግሩኝ። ፕሮፌት ይሰማል ድምፄ? ስለዚህ እንደዛ ነው ፕሮፌት። እኔ አንድ ጥያቄ ያለኝ ማለት ነው። መካነ ኢየሱስ ሐዋሳ መካነ ኢየሱስ ቸርች ነኝ ብለዋል አይደለ? ጥሩ ነው። ግን መካነ ኢየሱስ ቸርች እውቅናውን ሰጥተውታል ወይ? የነብይነትን እውቅና ሰጥተውታለች ወይ ቤተክርስቲያኑ? ቅድም ምንድነው ያልኩት? ለሰውየው ስመልስ ይሆን ንገራቸው። ቅድም ምን አሉ መሰለኝ ፕሮፌታችን? መካነ ኢየሱስ በአባልነት አቶ ዘማች ብላ ነው የመሰገበችኝ ብለው ነው የተናገሩት። ፕሮፌት ብላ አልመሰገበችም። ፕሮፌት ብላ ነው የመሰገበችው ወይስ ዘማች ብለው ነው? ዘማች ነው። ፕሮፌት ቢሆኑ አለ ዜድ ፕሮፌት ቢሆኑ ፕሮፌት ብላ ተመዘግብ ነበረ ነብይን። ስለዚህ ፕሮፌት ብላ ባለመመዝገቧ ነብይ አይደሉም ብሎ ነው ጥሎ የወጣው። አነካክቶት ወጣ። አነካክቶት ፕሮፌት ነብያችንን አነካክቶ ዜድ አነካክቶ ወጣ። እርሷ አሁን የሚነግሩኝ ምንድን ነው? እዛ ቤተክርስቲያን መካነ ኢየሱስ ላይ ነብይ ዘማች ነው ወይስ አቶ ዘማች ብለው ነው የጻፉት ብሎ ነገር ፈልጎ ወጣ። ይህን ነገር እስቲ በደንብ ያብራሩልን። ኦኬ እንግዲህ ግልጽ በሆነ መንገድ እኮ ነው። እኔ እኮ እዚህ ውስጥም ከዛ ልጨርሰው። ከዛ ምን አለ? የተንኮሉ ተንኮል ልጨርስ። ይህን ነገር በደንብ ስሙ። የተንኮሉ ተንኮል ወይ እስር ቤት ወይ ደግሞ ላስኪት ይዘው እየዞሩ ወጠረው ምናምን አለ። ይህ ነገር ነው እኔ ደስ ያላለኝ። ነገ ደግሞ መጥቶ የኮሪያ ዘማች ሊሎት ነው። የኮሪያ ዘማች ሊልም ይችላል። ይሄ ደስ አላለኝም ምን ያው። ስለዚህ መሆን ያለበት ብዬ የማስበው እርሶ ነብይነቱን ከዛ ቤተክርስቲያን ነብይነቱን ሰታ ነው ወይ ወደ አሁን የራሱን እያደረጉ ያሉት ነው ጥያቄው ሲገባኝ። ኦኬ ሲስተር ምላሽሽ ይሄ ነው። ልመልስ አንድ ላይ ያኔን ነው
የኔ ጥያቄ ማለት ሹመት ተሰጥቶታል ወይ? ማንኛውም አሁን ፕሮፌት ተብለው ነቢይ፣ ፓስተር ተብለው የሚሾሙት ባደጉበት ቸርች ውስጥ ነው እና ይህን ሹመት አላገኘውም ነው የሚሉት እርሶ። እና ይህን ሹመት እሺ በራሶት ነው ወይ ያወጡት? እግዚአብሔር ነው ይህን ሹመት የሰጠኝ ብለዋል። እግዚአብሔር የሰጠውን ሹመት ደግሞ የሚያጸድቀው ቤተክርስቲያን ነው አይደል እንዴ? እና በዚህ ነገር ላይ እርሶ ምን ይላሉ? እስቲ ንገሩ። ልክ ነሽ የኔ ትክክለኛ ጥያቄ ነው። ወይ ልታሾፍት ትችያለሽ ከንግግርሽ። እያሾፍኩ አይደለም። ቢጠይቅ ሰው ሁሉም እኮ ይቀልዳል ማለት አይደለም። ትክክለኛም ይጠይቃልና ለሌላም ሰው እዚህ ጋር እንድረዳልኝ የሚፈልገው ነገር እንግዲህ ቸርች እንግዲህ እንደ እግዚአብሔር ቃል በተለያየ ጸጋ እንደምትሾምም የእግዚአብሔር ቃል ይናገራል። እኔ የዚህ አካባቢ ተወላጅ እስኮንኩ ድረስ አሁንም ቢሆን ነገ የሆኒ ለትዝብት ብሎ ራሱ ኦጋነ ቸርች መከነሱስ እዛ ሴንትራል ሆቴል ፊት ለፊት ላይ ነው ያለው እና መረጃ ወስዶ እዛ አካባቢ ዘማች በምን ሁኔታ አለ ብሎ ቢጠይቅ ይነግራል እና ማንም ይነግራል። ስለዚህ አሁን ማለት የሚፈልገው ነገር ቸርች ነግሬያቸዋለሁ። የራስን ራእይ እግዚአብሔር ያሳየኝን ነገር እግዚአብሔር ለእኔ እንደዚህ ብሎኛል፣ ነብይ ብሎኛል። ስለዚህ ብዬ ለቸርችቷ ነገር ያለው ቅድም እንዳላችሁ መከነሶስ ቸርች ነብይነቱን አታስተናግድም። ነገር ግን የራሴ ራእይ ይዘ እስከምትወጣ ድረስ ማንም ሰው ብሎኝ እኔም ብዬ እግዚአብሔር ዘመን ስንል እንግዲህ ጊዜ አለው። እግዚአብሔር ለሁሉም ጊዜ አለው። አሁን እኔ እዚህ ጋር እግዚአብሔር እንዲህ ይላል ማለት አልችልም። እዚህ ጋር እዚህ ውስጥ ላላችሁ መካነ ኢየሱስ ለምንድን ነው የማታስተናግደው? ነብያችን መካነ ኢየሱስ ለምንድን ነው ነቢያትን የማታስተናግደው? የሆነ እሱ ብዙ ጊዜ ይወስደናል። እሱን ባናነሳ ጥሩ ነው። ግን አታስተናግድም። መካነ ኢየሱስ ነቢይ አትቀበልም። ነቢይ አታስተናግድ። ጅማ ላይ ግን አለ። ጅማ ላይ አለ። በቃ እንዲያውም ጅማ የምትለው ጋር ነው በደንብ ቤተሰብ መሆን ያለበት። ጅማ ላይ ነቢይን ካስተናገዱ ወደ ጅማ ነው መሄድ ያለበት። አሁን ጊዜው ሰዓቱ እየደረሰ ነው። እንግዲህ ነብይነቱ እዚህ ጋር ላሉ ፋሚሊዎች እዚህ ጋር 1100 ምናምን ፋሚሊ አለ። የተሳሳተ መረጃ እንዳይኖራቸው አንድ ሰው የነብይነትን ጸጋ ሲቀባ በትክክለኛው ማለት ነው ቤተክርስቲያን ጸጋውን አረጋግጣ ጸጋውን ፈትሻ ባክግራውንዱን ፐርሰናል ላይፉን ፈትሻ አንድ እናት ቸርች ውስጥ ትክክለኛ ፕሮፊቶችን ነው ምነግራችሁ። እዚህ ጋር ላለ ሰው የተሳሳተ መረጃ ይኖረዋል እና ሁሉም እንደዚህ አይነት ሰዎች አይደሉም። እና እኛ በቤተክርስቲያን ውስጥ ነው ያደግነው። ስናድግ ደግሞ የነብይነት ጸጋ ያላቸው ሰዎችም ሆነ ወንጌላዊም ሆነው ሲሾሙ ፓስተር ሆነው ሲሾሙ እነዚህ ሰዎች በቸርች አገልጋዮች ባክግራውንዳቸው ላይፋቸው ሂስቶሪያቸው ይጠናል። ከተጠና በኋላ ለህዝቡ በጉባኤ መካከል ላይ ይሄ ሰው ከዛሬ ቀን ጀምሮ ፕሮፌት ሆኖ ተሹሟል ተብሎ ለህዝቡ ይታወጃል፣ ለጉባኤው ማለት ነው። ከዛ በኋላ በቃ ኦፊሻል አገልግሎት ይጀምራል በዛ ጸጋ ዛ ቸርች ማለት ነው። አሁን ፕሮፌት በራሳቸው ፐርሰናል እንደተናገሩት ቤተ እንትን ውስጥ ነው ማረሚያ ቤት ውስጥ ነው ፕሮፌትነት ጸጋውን የተቀበሉት። ከዛም በኋላ ግን ባክግራውንድ ሂስቶሪያቸው ምናምን አጥንቶ መንፈሳዊ ህይወታቸውን አጥንቶ እኚህ ሰው ፕሮፌት ናቸው፣ ከዚህ ጊዜ ጀምሮ የፕሮፌትነት ጸጋን ማገልገል ይችላሉ፣ በትክክልም ነብይ ናቸው ብሎ ያጸደቀላቸው የቤተ ክርስቲያን አካል የለም። በራሳቸው ፕሮፌት ነኝ ብለው እዚህ ጋር ቀርበዋል። ግን ተመለሽ ይበሉ በራሳቸው የምለውን ነብያችን ተመለሽ ይበሉ። እዚህ ጋር ያለ ሰው ተመለሽ የሚባለው ነገር የለም። ሲጀመር ነብይ የሚባል ነገር እኮ የለም እኮ ነብይ የሚባል ነገር የለም። ላይክ እንደ ፕሮፌት አሁን ፕሮፌት ነብይ ነኝ ብለው ስሞትን አስተካክለው መጡ እንጂ ነብይ አሁን እኛ እዚህ ጋር ጠየቅነውት አንድ ነገር አላሉም። ኢቭን እስኪ የኔን አባት ስም ተናገሩ ብለውት መናገር አትችሉም። ለምን? ውሸት ስለሆነ። ፕሮፌት ብላችሁ የምትመጡት ቸርች ከፍታችሁ ገንዘብ ለመሰብሰብ ነው እንጂ
እውነተኛ ነብይ ኢትዮጵያ ላይ የለም። ዊ ኔቨር የለም አለ ተሳስተሻል። ፌቨን በጣም ነው የሆነ የጸሎት ግሩፕ የሚባል አለ። እዛ ላይ ተሰባሰባላችሁ፣ ስማችሁን ይወስዳል። ከዛ በቸርች ሰዓት ስምሽ ይሄ ነው ተሳስተሻል። ስምሽን ስለጠራ ያንቺን ስምና ፌቨን አይደለም ተሳስተሻል ስለተናገረ ነው እንጂ ነብይ የሚባል ነገር የለም። እኔ አሁን ፐርሰናል እምነት እየነካን አይደለም፣ ሃይማኖት እየነካን አይደለም። ፐርሰናል በነገራችን ላይ ጅማ ያልሽው ግን አንድ ነገር ልንገርሽ፣ አሁን እናንተ ጋር ምናምን ያልሽው ውሸት ነው። ሁሉም ይኸውልሽ አንቺ እኛ ብለሽ አሁንም አጭበርባሪ ናቸው። ሚስት እያላቸው ሌላ ሴት የሚያደርጉ እሱ በተለያየ ሃይማኖት ውስጥ አጭበርባሪ ሊኖር ይችላል። አንድ ሃይማኖት ላይ ብቻ ታርጌት አድርገሽ መናገር አትችይም። ገባሻል? የአንድ ሰው እንትን ሙሉን በመናገር አትችይም። ሲቀጥል የሆነ ፕሮፌት አምጭና ዛሬ ነው የምታውቂው፣ እስቲ ስለኔ ተናገር። እውነት የእግዚአብሔር መንፈስ ካለበት በእውነት በትክክል የተቀባ ሰው ከሆነ ስላንቺ ይናገር። ይሄን ያደርግልሻል እግዚአብሔር። በመጀመሪያ ደረጃ ልክ እግዚአብሔር የእነሱን ጸሎት ብቻ እንደሚሰማና የእኛን ጸሎት እግዚአብሔር እንደማይሰማ አድርገው ነው የሚናገሩት። እግዚአብሔር የሁሉንም ጸሎት ይሰማል። እግዚአብሔር ለሁሉም ነው። እግዚአብሔር ለፕሮፌት ብቻ አይደለም የሚሰማው፣ እግዚአብሔር ለፕሮፌት ብቻ አይደለም። ይሄ የስሜትሽን መግለጫ ስሜትሽን መግለጽ አይደለም። ይሄ የሆነ ውስጥሽ ላይ ያለውን ጥላቻ መግለጽ ሳይሆን ትክክለኛ ነገር ሳይድ ያለው ንግግር ነው መናገር ያለብሽ። ነበር የምናገርሽ ጥላቻ ሳይሆን ግን ፕሮፌት የሚባል ነገር የለም። አስረግጬ ነው ማለት የለም ማለት አትችልም። ፌቨን አንድ ነገር ላውራሽ። እሺ አሁን ለምሳሌ ማለት ነው ስለ ኦርቶዶክስ ሙሉ ኤቭሪቲንጉን ማውራት የምትችይው አንቺ ኦርቶዶክስ ነሽ። እኔ የአንቺን እምነት ገብቼ የምዘባረቅ ከሆነ የማላውቀው ላውራ ነው። አይ ነው አታውቂም። ብታውቂ ኖሮ አትይም ነበረ። ብታውቂ ኖሮ አትይም። ስለማታውቂ ነው። ለዛ ነው። እሺ አሉ በጣም የተቀበሉ መጽሐፍ ቅዱስ ስማቸውን ፕሮፌት ብለዋሉ። እስካሁን አንድ ነገር ለአንቺም የተናገሩት የለም፣ ለእኔም የተናገሩት የለም። እሳቸው የነገርኩሽ ነው። ፕሮፌትነት ጸጋ የላቸውም፣ ግን ፕሮፌት መሆን ይፈልጋሉ እንጂ የፕሮፌትነት ጸጋ የላቸውም። ሁሉም ይፈልጋሉ ሳይሆን ፕሮፌት ነኝ ኦሪጂናሉ፣ ለዛም ነብይ ነኝ። ልንገርሽ ፕሮፌት ኦሪጂናሉ ነብይ እንጂ አንቺ እንደምታወሪው አይደለም። እሺ እርስዎ እንደውም ይኸውልህ ቀንድ ነው የተያያዙት። ወንጌል እያሰደቡ ነው። እርስዎ ስነ ስርዓት ወንጌል እያሰደቡ ነው። ልኩንስ አንቺ ነሽ የምትቀልጂው። እኔ ባልኩት አሁን አንቺ የጌታ ነገር ቢገባሽ ኖሮ የወንጌል እውነት ብታቂ ኖሮ አው ያልከው እግዚአብሔር ያድርግል ብለሽ መቶ ነበረብሽ። አሁን እያወዳደቅሽ ነው። አንቺ በማንም ላይ አትፍረድ አይደለም ነው። በምን ወገን ነው የምትፈርጂ? አሁን አይደለም ወይ አይደለም። አሁን እግዚአብሔር ይነን እስር ቤት ሾመኝ በምን ታውቃለህ? በምንድን ነው የምታውቂው ጉዳይ አለ ወይስ ንገሪኝ። ወይስ አንቺ ፕሮፌት ነሽ? እርሱ ተናገሩ። በተናገርኩት ቃል ሁለት እኮ ነው። ወይም አይደለም ወይ ነው ማለት ነው። ምን አውቀሽ ነው የምትፈርዱ? እየፈረርሽ እኮ ነው። በዚህ ላይ እየፈረርሽ ነው። ስለዚህ ፕሮፌት እርስዎ ዝም ብለው ስሞትን ፕሮፌት ብለው ጻፉ እንጂ ፕሮፌት አይደሉም። ስለዚህ እርስዎ ነው ወንጌል ላይ እየቀለዱ ያሉት እርስዎ ነው። ቢኮዝ በእግዚአብሔር ቃል እየቀለድክ ስለሆን አይደለም። በምንድን ነው ያወቅሽው? እስኪ ንገረኝ። በምንድን ነው ያወቅሽው? ፕሮፌት ያለ መሆኔ በምንድን ነው የምታውቂው? አይደለም እስካሁን እየተጠየቀ አንድ ነገር አልመለስም። እስካሁን ምንድን ነው ያልሽው? እስኪ ንገረኝ። ፕሮፌት አይደለም እስካሁን ድረስ አልዳኑም። ገና ዝም ብለው መጽሐፍ ቅዱስ ይዘዋሉ እንጂ አልዳኑም። ስላልዳኑ መጽሐፍ ቅዱስ መለያችን እኮ ነው። መጽሐፍ ቅዱስ ነው እንደሚጠላች በውስጥ ያለው መንፈስ በኢየሱስ ስም ነው የሚጠላች። አረሳቸው በደንብ በያዝ ነው ትያለሽ እንደ ለምን አንይዝም? ሪቾ ልንገርሽ፣ ቆይ
እሳቸው ነብያችን አስተማሪ እንደሆኑ ድንኳን ወጥረው ቆይ ድንኳን ወጥረው ምን ብለው ሲያስተምሩ ላሳይሽ። እኔ ያለ መረጃ ነው። ቢዝነስ በቃ ቢዝነስ ነው። እውነት ጌታ ምስክሬን ቢዝነስ ነው። ይሄው ቢዝነስ ነው። ነብያችን ቢዝነስ ነው። መጽሐፍ ቅዱስ ስለያዙ እርሶ ይሄ መሸወጃ አይደለም። መጽሐፍ ቅዱስ መያዝ እንዴ! ይሄው ነብያችን እያስተማሩ በጣም ነው እንትን የሚለን። እሳቸው እንስማ ወንጌላቸው ማንም ቢመጣ ሲፈነጭ ዝም ይሆን አይደለም። እሳቸው ናቸው ዮኒ። ወይ ፕሮፌታችንን እንስማቸው አንዴ፣ እንስማቸው አንዴ። እኔ አይደለሁም ሌላ ሰው ነው። ዘመድ ናቸው። በጣም ይቅርታ፣ እርሶ መስሎኝ ነው። ዘመድ ናቸው። እሳቸው አይደሉም። እሺ፣ ድምጻቸው ተመሳስሎብኝ ነው። ይቅርታ። ዩቲዩብ አሉት እንዴ ፕሮፌት? ዩቲዩብ አሉት? አዎ ዩቲዩብ ያለ። ሰብስክራይብ አድርጉ። ሰብስክራይብ እንዴ! ዝም ትላላችሁ እንደዚህ? ፕሮፋይል ላይ አለ ዩቲዩብ? አዎ አለ። ሰብስክራይብ አድርጉ። ሰብስክራይብ ዩቲዩብ። ታንክ ቀጥሉ ፕሮፌት። እና ያ ስለሆነ እናንተ ሳትለዩ ባትፈርዱ ጥሩ ነው። እንዳይፈረድባችሁ በማንም ላይ አትፍረዱ ነው የሚለው። አሁን እናንተ ማንም አልፈረደም፣ አልተፈረደም፣ መፍረድም አንችልም። እኛ ብላችኋል እንጂ ያልገባንን የጠየቅ ነው። ያልገባንን መረዳት ያለብንን ከእርሱ ማወቅ። በደንብ ስሚ። ይኸውልሽ እኔ አድራሻ ተናግሬ ያለሁበት አካባቢ ተናግሬ ስራዬን ተናግሬ ባሬን ተናግሬ አውቀሻል። ከዛ ውጭ ደግሞ ለፕሮፌት ጥያቄ ነበረኝ። አንዴ ጥያቄ መጠየቅ ይቻላል? ኖ ጥያቄ አንቺ ከመጽሐፍ ቅዱስ ውጭ ነው። ነብያችንን አሰከራችኋቸው። እሳቸው የፈለጉት ጸሎት፣ ለእናንተ ትንቢት መናገር። ትንቢት አትቀልጅ። ዘመን እየመጣ ነው። ጊዜ እየመጣ ነው። ነቢይ በሀገሩ አይከበርም። ምን ያዩት እንደዚህ በውሸት ስምዎትን ፕሮፌት ብለው ጽፎ እርስዎ ሆኖት ወንጌል ላይ እየቀለዱ ያሉት። ስለዚህ ነቢይ በሀገሩ አይከበርም። እኔ በነቢያችን ያየሁት እኔ በቃ እውነት ነው። ይህ መጽሐፍ ቅዱስ ቃል ተመለሱ። እናንተ ልቁንስ ተመለሱ በሉ። ቅድም እወላችሁ ቢገባችሁ ኖሮ መርምራችሁ ትደርሱ ነበር። መመርመር ያልቻላችሁም እናንተ ትተቻላችሁ። ዝም ብላችሁ ነው የምትተችው። ነቢይ ሆንኩ አልሆንኩም በምንድን ነው የምታውቁ እናንተ? በምን መጥፎ ስራ ነቢይ ካልሆን ቪዲዮ ላይ ስራውን ቀርጻችሁ አምጥታችሁ እዚህ ማሳየት ነው። እውነት ነው። ነቢያችን አቅሻለሁ ብቻ ነው የሚናገሩ። ምንድነው ተንብይልኝ ማለት? አንቺ እየቀለድሽ እያሾፍሽ ተንብይልኝ ማለት ምን ማለት ነው? እኔ እውነት እየቀለድኩ አንድ ነገር ስናገር መንፈስ ቅዱስ ማለት ነው። አንቺ ተንብይልኝ ስላልሽ አይደለም የሚተነበይልሽ፣ እውነት ስናግርሽ ማለት ነው። ትንቢት ማለት ነው። አንቺ ስለፈለግሽ አይደለም። ኤኒታይም ይናገራል። ኤኒታይም መንፈስ ቅዱስ አይደል? ኤኒታይም አይናገርም። ኤኒታይም አይናገርም። አንደኛ ነገር ማለት ነው የእግዚአብሔር መንፈስ ማለት ነው በተናገረ ሰዓት መንፈስ ቅዱስ በገለጠላቸው ልክ ነው ሊነግሩሽ የሚችሉት እንጂ አለ ሁሌም መንፈስ ቅዱስ አለ፣ ግን ሊገልጥልሽ ላይችል ይችላል፣ ላይገለጥልሽ ይችላል። ገባሽ? ፕሮፌታችን ጠላት እየበዛበት የሚናገረው በቀጠሮ ነው በፕሮግራም ነው አላለም። እውነተኛ በቀጠሮ አይደለም። ኢቨን እዚህ ጋር ማለት ነው ነገሮችን ካላስተዋልሽ እናንተን ካላልሽ ሌላውን መስማት አለብሽ። ደጋፊ ስለሆንሽ ዝም ብለሽ ነው የምታወሪው። እኔ ነቢያት ደጋፊ ነኝ። አዎ ደጋፊ ነኝ። ኤኒታይም አይናገርም መንፈስ ቅዱስ። ለመንፈስ ቅዱስ መጀመሪያ ተገዥ መሆን አለብሽ። መንፈስ ቅዱስን ለመስማት መጀመሪያ ለመንፈስ ቅዱስ ተገዥ መሆን አለብሽ። አይ እንደዚህ ብለሽ በሙሉ መጨፍለቅ አትችይም። ዘር ማንዘርሽ ይጠይቁና ከዛ በኮንፈረንስ ሰዓት ይሄ አንቺ ስም ነው የአባትሽም ይሄ ነው ብለው የሚናገሩ የውሸት ድራማ ፕሮፌት ነው ያሉ። ይሄንን መናገር አትችይም። ሁሉንም መናገር እንኳን አትችይም። ሁሉም እንደዛ ናቸው።
ኖ ተሳስተሻል። መንፈስ ቅዱስ አንቺ ባልሽው ሰዓት ሳይሆን ለመንፈስ ቅዱስ መጀመሪያ ተገዥ መንፈስ ቅዱስ ሰዓትና ጊዜ አለው ወይ አልኩሽ። ሰዓትና ጊዜ አለው። ሌላ ፕሮፌት አለን አስገባ። ተረጋጉ። ዛሬ ፕሮፌት ነው ቤቴን የማደርገው። በቃ ላዳምጣችሁ። ሴቶች ስትንጫጩ፣ ኧረ ሴቶች ቀጥሉ። ፕሮፌት ገብተዋል። ነቢይ ገብቷል። ሰላም ፕሮፌትዬ፣ ሰላም ነው ሁሉ ነገር? ዲማኝ አሁን ሲያቅተኝ እንግዲህ ያው ፎሎ አረኩ። በጣም ደስ ይላል ፕሮፌትዬ፣ ሁሉ ሰላም ነው? ፕሮፌት አስፋማው እግዚአብሔር ይባረክ። እንዴት ነህ? አሜን። አለን። ከየትኛው ቸርች ነው? እኔ ከህይወት ብርሃን። በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ፣ ደስ ይላል። እና ቤተክርስቲያን ናት የሾመችው አይደለ? ፕሮፌትነቷ። እንግዲህ ከፕሮፌት ዘማች ጋር እስቲ ትንሽ ተነጋገሩ። የነቢያቶች ንግግር በጣም ጥሩ ስለሆነ መንፈሳዊ ስለሆነ እስቲ ተነጋገሩ በትንሹ። ጥሩ ነው። ያው እየተነሳ ያለው ነገሩ ሀሳቡ ሁሉ ነገሩ ጥሩ ነው። አንዳንድ ጥያቄዎችን ደግሞ የሚጠይቁ እህቶች ወንድሞችም ያው አንዱ ወንድም ጠይቆ ወርዷል። አንዳንዱን ያው የቤተክርስቲያንን ለቤተክርስቲያን እየተወን እግዚአብሔርን ለእግዚአብሔር እየተወን የሰዎችን ለሰዎችም እየተወን ለድል ቢሆን ጥሩ ነው። ያም ምንድን ነው አሁን ፕሮፌት እሳቸው ናቸው መጀመሪያ ራሱ ያጠፉት ማለት ነው። ለምን መካነ ኢየሱስ ነቢይነትን አትቀበልም አሉ። መካነ ኢየሱስ ነቢይነትን ትቀበላለች። ለምን ነቢያትን አትሾምም እንጂ መካነ ኢየሱስ በነቢያት አገልግሎት ታምናለች። በደንብ ነው የምታምነው። የነቢይነትን አገልግሎት መካነ ኢየሱስ እንደማትቀበል አድርገው ነው የተናገሩት። ነቢያትን አትሾምም መካነ ኢየሱስ ግን ነቢይነትን ትቀበላለች። የነቢይነትን አገልግሎት በደንብ ነው የምትቀበለው። እና ሌላውን በሳቸው ላነሳ የምፈልገው ለምሳሌ ያህል እግዚአብሔር ራእይ ሲሰጥ አንድን አገልጋይ የሚሰጠው የሚያነሰው የሚቀሰቅሰው የሚጠራውም ከየትም ሊሆን ይችላል። ወይ ግን ይጥራና ለማን ነው የሚሰጠው? ለቤተ ክርስቲያን ነው። በቃ እርሳቸውን እግዚአብሔር የጠራ ከሆነ ወይም እየሰሙኝ ስላሉ ለቤተ ክርስቲያን ነው የጠራው። ቤተ ክርስቲያን ሲጠራ ያንን አገልግሎት ራሱ በነቢይነት አገልግሎት ካሉት እግዚአብሔር የተናገረ ያክል ጊዜው እስከሚመጣ ድረስ በቤተ ክርስቲያን በተሰጠው ጥሪ እያገለገሉ ለምን አይቆዩ? ራእይ ከፊት ለፊት አለና አሁን እኔ ነቢይ ነኝ ብለው መውጣታቸው ትንሽ ይከብዳል። እኔ አሁን ለምሳሌ ልንበልና በዚህ አይነት ሚዲያ ተጠይቄ አውቃለሁ። ይሄ ፕሮፌት አስማማው የሚለውን ወይም ነቢይ የሚለውን ካልክል ተብያለሁ። መከልከል አልችልም። ለምን? በቤተ ክርስቲያን ስልጣን ነው እንጂ በእኔ አይደለም። ጸጋው ግን ተሰጥቶኛል። ጸጋው ሲሰጥ ቤተ ክርስቲያን አይታ አሁን ነቢይ አድርጋ ሾማለች። እኔ ደግሞ ከዚህ መቀየር አልችልም። የምትቀይረው የምትሽረው የሚያስሽር ከሆነ ቤተ ክርስቲያን ናት እና እንደዛው ለምን በቤተ ክርስቲያን አይተውም? እና ፕሮፌት የሚለውን ነገር ደግሞ ህይወት ብርሃን ትሾማለች። ነቢያት ህይወት ብርሃን ትሾማለች ነቢያቶችን። ፔንቴኮስታል ቸርቾች ይሾማሉ። ህይወት ብርሃን ትሾማለች ወይ ነቢያትን? ትሾማለች። እርግጠኛ ነህ? አረ እኔ ከሀገር አቀፉ ከዋናው ቢሮ እንኳን ነቢይ ዋናው ተብዬ ተሾሜ እውቅና ሰርቲፊኬት ሁሉ አለኝ። ከሀገር አቀፍ መጥቶ ማለት ነው ከዋናው ቢሮ። እሉዬ እህታችን ጥያቄ አላት ለፕሮፌቶች እና በጣም ቅድም ትንሽ አቆይቼን ያስገባዎች። ይኸው እንግዲህ ጠይቂልኝ ጥያቄ ስላላት። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንደምን አደራችሁ? ይሰማል? አዎ ሚውት አድርገን እየሰማን ነው። እናቱ እንደ ሞጣ ቤት ሩዋንዳ አይደለም የኛ ቤት። ሚውት ያደርጋል። ከዛ ወደ ዶክተር ምሩም እንሄዳለን።
እና የኔ ጥያቄ ለየት ያለ ነው። የኔ ጥያቄ ምንድን ነው? ብዙ ፕሮፌቶች ፕሮፌት ነቢዮች የራሳቸው ቤተክርስቲያን አላቸው። እነኚህ ይሄ ቤተክርስቲያናቸው የግል ቤተክርስቲያን የግል ገስት ሀውስ ምናምን አላቸው። ግን የእንትና የእንትና ቤተክርስቲያን ይባላል። አብዛኛውን ጊዜ ነቢያቶች ናቸው ይሄ የግል ንብረት ወይም የግል ቤተክርስቲያን ያላቸው። አሁን እኔ አንድ ሱቅ ቢኖረኝ እኔ በህይወት ባልፍ ልጆቼ ናቸው የሚወርሱት። ይሄ ህግና ህግ ነው አይደለ? አሁን የነኛ ቤተክርስቲያንም የነቢያቶችም ልጆቻቸው ነው የሚወርሱት። እና ትክክል ነው ወይ? ልጆቻቸው ወርሰው ያንን ቤተክርስቲያን ከወረሱ በኋላ እኔ ክርስትና አልፈልግም ብለው ያንን አዳራሽ ዲስኮቴክ ሊያደርጉት ይችላሉ። ያን የሚገነባው በምዕመናን ገንዘብ ነው አይደለ እንዴ? ስለዚህ እንዴት ነው በግል ስም እንዴት በግለሰብ ትሆናለች ቤተክርስቲያን? ኦርቶዶክስ አይደለሁም ባይዘወይ ኦርቶዶክስ ቤተክርስቲያን በማንም ግለሰብ ስም ቤተክርስቲያን የለም። ቤተክርስቲያን የህዝብ ነው። ጳጳሱም ካህኑም ዲያቆኑም ቢሞት ቢያልፍ ቢቀር ህዝብ ይቀጥላል። የህዝብ ቤተክርስቲያን ነው። ግን እነኚህ በምዕመናን የተገዛ ቤተክርስቲያን በምዕመናን የተገነባ ገስት ሀውስ ምናምን ግን ልጅ ነው ወራሽ የሚሆነው። እና ይሄ ትክክል ነው ወይ? ማለትስ እኛ እንደ ምዕመናን ደግሞ የግለሰብን ቤተክርስቲያን መርዳት አለብን ወይ ማቋቋም አለብን ወይ? ይሄ ነው ጥያቄ። አመሰግናለሁ። መልስ እፈልጋለሁ ከነቢያቶች። ምክንያቱም እናንተ ነቢያቶች አሁን ምናልባት ዛሬ የግል ንብረት እንኳን ባይኖራችሁ ነገ ዓላማችሁ ከፊት ለፊቶቻችሁ የምታዩቸውን ነቢያቶች አይነት የግል መኪና፣ የግል ድርጅት፣ የግል ገስት ሀውስ ያ ነው ዓላማችሁ። ከፊት ለፊታችሁ የምታዩቸውን ዓላማችሁ ነው። ትክክል ነው ወይ ነው ጥያቄ። አመሰግናለሁ። ለማን ሰጣ የሆነ ተራ የነቢያቶች ጥያቄ ስለሆነ ነቢያቶች ይመልሳሉ። ክቡር ነቢይ ፕሮፌት ዘማች እንመልሳለን እንጂ ጌታ ይርዳን። ይታችን የገችው ጥያቄ ትክክል ነው። እንግዲህ የተለያየ ሀሳብም ጣልቃ ሊገባ ይችላል። በአእምሯ ላይ በህሊና ላይ የመቀለዱ ከሌላት ትክክለኛ ጥያቄ ከሆነ ቀለደችም አልቀለደችም ግን በጠየቀችው ሀሳብ ትክክለኛ የሆነውን ሀሳብ አስቀምጬ አልፋለሁ። አንደኛው ያለችው ትክክለኛ ቋንቋ ነው። እሷ ትክክለኛ አማኝ ትሁን አትሁን ባላቅም፣ ነገር ግን የጠየቀችው ትክክለኛ ሀሳብ መልሳለሁ። ምክንያቱም አንድ ቸርች የግል ቸርች የሚባለው ነገር ለሰው ልጅ እንግዲህ እግዚአብሔር ራእይ ከሰጠው ሊኖረው ይችላል። እኛ ምንም ቱርጋሜ በዚህ ውስጥ የምንደራደርበት ምክንያት የለም። ነገር ግን በስሙ ማድረጉ ዙሪያ ላይ በስሙ ማድረግ የለበትም። ቅድምም የገባ የእግዚአብሔር ሰው ተናግረዋል። አንድ ሰው ስነሳ እግዚአብሔር ለአንዲት ቸርች ነው። እኔ አሁንም መከነሶስ ለምሳሌ መከነሶስ ነኝ ብያለሁ። እግዚአብሔር ጊዜ በሚመጣበት ጊዜ በዛች በመከነሶስ ዙሪያ ላይ በእሷ ስም እየተጠራው አገልግሎትን ያሰፋለሁ እንጂ በግል ራእይ ስለሰጠኝ በግል ቸርች ከፍቼ በግል ስም ከፍቼ እንትን የሚያደርግበት የለም። ቅርንጫፎች ናቸው የሚደረገው እንጂ ይሄ አሁን በዘመናችን ሰዎች በየ10 ሜትሩ እንግዲህ በየ5 ሜትሩ ውሸተኛ ነቢያቶች